የፍቺውን ጉዳይ ምን አደረግሽ? ምንም ማለት ያው ምንም ነው። ራሴን ባላስፈላጊ ነገር ማስጨነቅ ያለብኝ። ዴብ ለሮዛ የፍች ጥያቄ አቀረበላት። ሮዛም በፍጹም እንደማፈተውና እንዲሁም ደግሞ ህይወቱን ምስቅልቅል እንደምታደርግበት በተለይ ደግሞ ከህይዋን ጋር በፍጹም አትቀጥልም፣ እኔ እዚች ምድር ላይ ቆሜ ያለው በፍጹም አትችልም ትለዋለች። እናም ደግሞ ይህ የፍቹንም ነገር አልቀበልም ብላም ትለዋለች። ዳዊትም በጣም ይናደድና ይልሽ በውድ ሳይሆን በግድሽ ትፈችኛለሽ፣ እኔ ደግሞ ከአንቺ ጋር የመኖሩን ፍላጎት የለኝም፣ አንቺ ለምንም አትሆኝም አታስፈልግኝም ብሎም ይላታል። እንዲሁም ህይዋን አሁን ላይ በጣም ደስተኛ ሆናለች። ነገር ግን ደግሞ በተገላቢጦ ሮዛ በጣም ተናዳና ተበሳይታ ህይዋንን ዳ እሺ ሙሽሪት እንዴት ነሽ ብላም ስታናግራት ህይዋንም በጣም ደስተኛ እንደሆነችና እንዲሁም ደግሞ ዴብን ልታገባው እንደሆነች ነገር ግን ደግሞ እሷ እንቅልፋምና እንዲሁም ደግሞ አዩ በዚህ ችግርሽ ነው ዴብን ያጣሽው ብላም ትላታለች። ሮዛም ህይዋንን እዩልሽ ዴብን አንቺ መቼም ቢሆን አታገኙም፣ ዴብን ማንም እኔን ሊቀማኝ አይችልም ትላታለች። ህይዋንም በጣም ትናደድና እንኳን አይደለም እኔ ዴብን በጣም የማፈቅረውና እንዲሁም ደግሞ የሚያፈቅረኝ መንገድ ላይ የምትሄደው ሰውም ራሱ ይቀማሻል፣ አንቺ እንደው የሆንሽ እንቅልፋም ነገር ነሽ፣ ወይም ደግሞ አንቺ ይውልሽ ለጥቅማ ጥቅም እንጂ ዴብን የፈለግሽው ይውልሽ አንቺ እውነተኛ ዴብን የምታፈቅሪው አይደለሽም፣ ስለዚህ ደግሞ ለዴብ አንቺ በፍጹም አትገቢም ብላም ትላታለች። ሮዛም በጣም ትናደድና እንዲሁም ትበሳጭና ይኸውልሽ ግን እኮ እያደረጋችሁ ያላችሁት ከትዳር ላይ ትዳር ነው፣ ይህንስ ታውቂያለሽ ወይ ብላም ትላታለች። ሔዋንም ደግሞ ለሮዛ መልስ መለሰችላት። ይኸውልሽ አንቺም ረሳሽው ከሆነ ላስታውስሽ፣ ትዳር ለሽ እኮ ነው ለጥቅም ብለሽ አንቺ ዴብን እየቀረብሽው ብላም ትላታለች። ሉሊትም እናቷ ከገጠር ደውላ በጣም ከባድ ነገር ነገረቻት። ልጄ በቃ እንግዲህ መሬታችንም ጾም ማደሩ ነው፣ እንዲሁም እኛ በራም መሞታችን ነው። አባትሽ እንደው ምንም ነገር አይችልም፣ እግሩን ተሰብረዋል። ስለዚህ ደግሞ ሌላ ሰው እንኳን እንዳያግዘኝ እድሜ ላቶ መሰለ ሁሉም ስለሚፈራው፣ ስለዚህ የኛም መሬት ማንም ዘወር ብሎ የሚያየው ነገር የለም ልጄ፣ እናም እኛም ራብ መሞታችን ነው ብላ ሉሊትም እናቷ ትነግራታለች። ሉሊት በጣም ትደነግጣለች። ይህን የሰማችው ሉሊት ውሳኔዋ ግን ደግሞ ከባድ ነበረ። እንኳን ማድረግ ባትችልም ግን ደግሞ ልቧ ተሰበረ። እናቷም ግን ደግሞ ያው ምንም ማድረግ በማልችልም በሴት አቅሜ በመቆፈሪያም ቢሆን ቆፍሬ ስትላተኝ ሉሊት በጣም ናዘነችው። ይህ ሁሉ በእኔ ምክንያት ነው። አባቴንና እናቴን የማሰቃየው አቶ መሰለ እኔን ስለሚያፈቅርና እንዲሁም ደግሞ እኔን ካላገኘ ነው እናትና አባቶችን የሚጎዳቸው በማለት ውሳኔዋ ከባድ ነበረ። ሉሊትም እናቷን በእኔ የተነሳ ደከምሽ አይደል እናቴ፣ በቃ ይዞሽ፣ ለማንኛውም ግን ምንም ነገር እንድታዝኝ አልፈልግም፣ እኔም የተወሰነ ገንዘብ እልክልሻለሁ ብላም ትላታለች። የሉሊት እናት ደግሞ ሉሊት ምንም ገንዘብ እንደሌላትና እንዲሁም ደግሞ ተማሪ እንደሆነችም ስለምታውቅ አንቺ ደግሞ ከየት አግኝተሽ ነው ገንዘቡን የምትልኪው ብላም ጠይቃታለች። በቃ ግን ደግሞ እኔ ያስቀመጥኩት ገንዘብ አለኝ፣ ስለዚህ እልክልሻለሁ እናቴ በማለት ትነግራታለች። ይህንን የፈራችው ደግሞ እናቷ ሉሊት ያለምንም ነገር አስፈላጊ ያልሆኑት ነገሮች ውስጥ እንዳትገባም ስለምትፈልግና እንዲሁም ደግሞ እኛ ተቸገርን ስንላትኝ ሌላ ውስጥ ትገባለች ብላ እየተጠራጠረችው ልጄ ምንም ነገር እንዳታስቢ፣ ግን ደግሞ ምንድን ነው ኬትስ ነው የምታመጪው ገንዘቡን ብላም ትጠይቃታለች። ደግሞም ገናም ተማሪ ነሽ፣ ላንቺ መስጠት ሲገባኝ ቆይ አንቺ ግን ኬት ነው የምታመጪው ብላም ትላለች። እናቴ ኬትም ሆነ ኬት ላምጣው፣ ግን ደግሞ አንቺ እንድትጎጅና እንዲሁም እንድታስቢብኝ አልፈልግም ብላም ትላታለች። የሉሊትም እናት ግን እሺ ይሁን፣ እስኪ ለማንኛውም ግን ልጄ ትንሽ ቀን ነው የምንቻገረው፣ አሁንማ ይሄ መሰለ ስለታሰረልን፣ ስለዚህ ማሳችንም ማኮናተር እንችላለን ትላታለች። ይህንን ያላወቀችው እናት ሉሊት ግን ስለምታውቅና እንዲሁም ደግሞ ከእስር ቤት ዛቻ
እንዳቀረበባት ወይም ደግሞ ሉሊትን ይኸውልሽ እኔ ብታሰርም ግን ደግሞ በተለይ ዳዊትን እጎዳዋለሁ ስላላትም ይሄም በጣም እያሳሰባት ይገኛል። ሉሊት ይህን ስትላትኝ እናቷ ግን ደግሞ መልሳ መመለስ አልቻለችም ነበረ። የሉሊትም እናት ምን ነው ልጄ ዝም አልሽ ብላም ጠይቃታለች። ይኸውልሽ እማዬ አቶ መሰለከው ከእስር ተፈቷል ብላም ትላታለች። የሉሊትም እናት ይህን ዜና ስትሰማ በጣም ትደነግጣለች። ካሁን በኋላ አለፈልን ያሉ ስቃይ ፈተና፣ አሁን ላይ በቃ አቶ መሰለ ከታሰረ ሰላማችን እናገኛለን፣ እንደፈለግንም እንወጣለን እንገባለን ብላም ስትል፣ ነገር ግን ደግሞ አቶ መሰለ እንደተፈታ ስትሰማ በጣም ደነገጠች። በቃ እማዬ አዎ ተፈቷል፣ ግን ደግሞ ራሳችሁን ጠብቁ ብላም ሉሊት ማስጠንቀቂያ ሰጣለች። እንግዲህ ምን እናደርጋለን፣ እሱ ፈጣሪ ይጠብቀን እንጂ እኛማ በቃ ዋጋ የለንም። አሁን ላይ እሱ ታሰረ ብለን በጣም ደስ ብሎን ነበረ። ነገር ግን ካሁን በኋላ እሱ ከእስር ከተፈታ ቆይ እንዴት ነውስ የምንወጣው የምንገባው? ሰላማችን ሊያሳጣን ነው በማለት የሉሊትም እናት በጣም ታዝናለች። ሉሊትም ደግሞ በቃ እማዬ አይዞሽ በማለት እናቷን ማጽናናት ጀመረች። እንዲሁም አሁን ላይ ብዙ ነገር ስትሆንና እንዲሁም ደግሞ ሰላሟን የነሳትኝ የቤተሰቦቿ ችግር ነበረ። ግን በቃ እሺ ለማንኛውም ልጄ ምንም አይደለም ብላ እናቷም እያዘነች፣ በተለይ ደግሞ ግን እንዴትስ ሊፈታ ቻለ ብላም ጠይቃታለች። ሉሊትም እናቷን ተሰናብታ ስልኩን ዘጋች። ግን ደግሞ እናቷ የነገረቻት ነገር በተለይ ደግሞ ላካውን በኋላ ልንራብ ነው ብላም ስላለቻትኝ በጣም አዘነች። በቃ ይህ ሁሉ በእኔ የተነሳ ነው በማለት ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜው በየሰዓቱ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደውል ምልክቷን ማጥቆራችሁን አትርሱ። እንግዲህ ዛሬ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው ማለት ነው። ምን ተፈጠረ ትንሿ ሙሽራ ላይ የሚለውን ሉሊትም በአቶ መሰለ ላይ በጣም ተናዳና ተበሳጭታ በቃ እሱ ነው ይህ ሁሉ ነገር እያደረገ ያለው በማለት በጣም ታዝናለች። በሩም ሲንኳኳ ሉሊት በሩን ስትከፍተው የአቶ መሰለ ወይም ደግሞ አቶ መሰለ የላካቸው ሰዎችም ሉሊትን ሲያግቷትኝ ዳዊት ይደርሳል። ዳዊትም ያ ተሸክሟት የሄደውን ሰው ድቅቅቅ አድርጎ ይመታዋል። እናም ዳዊት በጣም ሉሊትን ገፍትሯትም ይገባል። በጣም ተናዶ ቆይ ወንድሜ ምን ሆነ ነው? ለምንድን ነው የምትገፈትረኝ? ብላም ትላለች። አዎ ይኸውልሽ እኔ ነግሬሽ ነበረ። ቆይ ግን ምንድን አልኩሽ? ከቤት አትውጭ አላልኩሽም ወይ? ብሎም ይላታል። አዎ ወንድሜ ብለኛል፣ ግን ደግሞ እናንተ ስትቀሩብኝ ጊዜ እኮ ነው ብላም ስትል ይኸውልሽ ሉሊት አንቺ ምንም አይነት ችግር እንዲደርስ